ሰላም እንኳን ደህና መጣችሁ። ለኔ ተፈጽሟል ፕሮግራም እንግዳይ ነኝ። ዛሬ ለመጀመሪያ ቀን የመጣችሁ ሰዎች እንኳን ደህና መጣችሁ ብዬ ልላችሁ ፈልጋለሁኝ። እስከ ፋሲካ ድረስ ወይም ደግሞ ነገ ፋሲካ ሊሆን ሌሊት ፋሲካ ሊሆን እስከ አንድ ቀን በፊት ድረስ እስኪፈሰግ ድረስ ጾሙ አብረን እንድንጸልይ ከኔ ጋር ጋብዣችኋለሁኝና በርቱ። ሰብስክራይብ አድርጉት ቻናሉን እና ኖቲፊኬሽኑን በተኑን ስትነኩት ይመጣላችኋል እኔ ቪዲዮውን በማወጣበት ጊዜና እንዳታጡ ቪዲዮውን ይረዳችኋል ማለት ነውና አብረን በቃ ይሄ እንግዲህ እግዚአብሔር ከኔ ጋር አብራችሁ ከሆናችሁ ታውቃላችሁ። አንድ 4 አመት ይሆነናል አብረን እንደዚህ በየፋሲካው ጊዜ በጾሙን ከእግዚአብሔር ቃል ጋር በማድረግ በየዕለቱ እግዚአብሔር የሚያስተምረኝን የመንፈሳዊውን ቃሉን ከእናንተ ጋር መጥቼ የማካፍላችሁ ፕሮግራም ነው እና በርቱ በቃ እንበርታ ልላችሁ ነው። በእግዚአብሔር ጸጋ አሁን ድረስ አለን። ዛሬ 18 ቀናችን ነው። እግዚአብሔር ይመስገን ጸጋውን ላበዛልን። የተማርነውን ነገር በሙሉ ደግሞ በህይወታችንም ላይ እንዲከናወን ቃሉን መስማት ብቻ ሳይሆን ወይ መማር ብቻ ሳይሆን በተግባርም እንድንታዘዘውም ጌታ በጸጋው ያግዘን ልላችሁ ፈልጋለሁኝ። ይህ ጸሎቴ ነው ለሁላችንም። እና ዛሬ ምን ትምህርት መሰላችሁ ጌታ ያስተማረኝ? እጅ መጫን አንዳንድ ካህኖች ሲያረጉ ታዩ ይሆናል። ጸሎት ሲጸልዩ ያረጋሉ። ግን ዛሬ እኔ ግን ይዤላችሁ የመጣሁት መጽሐፍ ቅዱስ ላይ እጅ የሚጫነውና ጸሎት የሚጸለየው መጽሐፍ ቅዱሳዊ ነው። እግዚአብሔር ለሹመት ይጠቀምበታል። ካህን ለማድረግ አንድን አገልጋይ አድርጎ ለመምረጥ፣ ነብይ አድርጎ ለመምረጥ፣ ንጉስ አድርጎ ለመምረጥም በቃ እንዲህ አይነት እጅን ሰውን ይልክና እጃቸውን ጭነው እንዲጸልዩላቸው እና እግዚአብሔር በረከቱንም ሊሰጥ ይፈልጋል። እጅን በመጫን ውስጥ ያመኑ ሰዎች ናቸው ይሄንን የሚያደርጉት። የእግዚአብሔር መንፈስ በእነሱ ላይ የመጣና የእግዚአብሔርን ምሪት የመንፈሱን ምሪት ተከትለው ነው የሚያደርጉት እንጂ ዝም ብለው ራሳቸው ሰው ላይ ሄደው አይደለም የሚጭኑትና የእግዚአብሔር አገልጋዮች ናቸው ይሄንን የሚያደርጉት። የእግዚአብሔር ተላኪዎች እግዚአብሔር ሲልክ ነው ሰውን እንደዚህ የሚያደርገውና አንደኛ ማመን አለበት ሰው በጌታ በኢየሱስ ክርስቶስ ሞትና ስቅለት ሞቱን እና መነሳቱን የሚያምን ሰው ነው ይሄንን እና መንፈስ ቅዱስን የተቀበለ ሰው እግዚአብሔር በመንፈስና በእውነት ስለሚመራቸው ጫኑ፣ ሹሙ፣ ፈውሱ ሲላቸው ውስጣቸው በመንፈሳቸው የእግዚአብሔርን መንፈስ መልእክት እየተቀበሉ የሚያደርጉት ስርዓት ነው። ገብቷችኋል? እንጂ ዝም ብሎ እጅ መጫን ሳይሆን መንፈሳዊ መልእክት አለው ልላችሁ ነውና መጽሐፍ ቅዱስ ላይ ከድሮ ከመጀመሪያውም በፊት በዘህልቁ ላይም በቃ መጽሐፍ ቅዱስ ላይ የሚነግረን ድሮ ብዙ ሰው ኃጢአት ሲሰራ ለአሮን ወይም ደግሞ ለካህኑ ለተመረጠው በግ ወይም ደግሞ ፍየል ይዞ ሄድና ከዛ ያ ሰው ኃጢአተኛው ሰው እዛ በጉ ላይ ወይም ደግሞ ፍየሉ ላይ እጁን ይጭንና ይናዘዛል፣ ኃጢአቱን ይናዘዛል። ከዛ ካህኑ ይወስደውና ይታረድና ከዛ በኋላ ደሙ ይረጫል። ከዛ ለጊዜው ይላቸዋል፣ ለጊዜው ያስታገሳቸዋል። ኃጢአትን አያጠፋም፣ ኃጢአትን ግን ጊዜያዊ የሆነ ስርዓት ነበረ እና ያው ጌታ ኢየሱስ ክርስቶስ ደግሞ በአዲሱ ኪዳን ደግሞ እሱ ራሱ ነው እንደ በግ ሆኖ የኛን ኃጢአት ተሸክሞ እግዚአብሔር አብ የኛን ኃጢአት በሙሉ ላይ ያደረገና ከዛ እሱን እንደ በጉ ገደለው ማለት ነው። የእግዚአብሔር በግ የሚባለው ለዚህ ነው ጌታ ኢየሱስ። ስለዚህ ኃጢአታችንን የተሸከመ ደዌያችንን የተሸከመ ጌታ ኢየሱስ ነው። ከዛ እሱ ኃጢአታችንን ወሰደ። እኛ ደግሞ የሱን ህይወት
ተካፈልን እና የሱን መንፈስ ተቀበልን። ስናምነው ጌታ ኢየሱስ ክርስቶስን እኛ የሱን መንፈስ እንቀበላለን፣ ዳግመኛ እንወለዳለን። ከዛ ዳግመኛ ስንወለድ በመንፈስ ነው የምንመራው። የሱን ድምጽ እናዳምጣለን፣ እውነቱ ይገባናል። ስለዚህ እኔ የማደርገውን ነገር በሙሉ እናንተ ማድረግ ትችላላችሁ፣ ሾሜያችኋለሁኝ ብሎ ጌታ ኢየሱስ ክርስቶስን ያመኑ ሰዎች በሙሉ ልጆቹ የተጠሩ ሰዎች በሙሉ ይህንን ስጦታ እግዚአብሔር ሰጥቷል ለልጆቹ ማለት ነው። እና ለቤተ ክርስቲያንም ይህንን ስጦታ ሰጥቷል። እና ከመሃላችሁ የታመመ ሰው ቢኖር እንዲያውም ለቤተ ክርስቲያን ሽማግሌዎች ይድና ራሱን ያሳይ። ከዛ በኋላ ዘይት ቀብተው እጃቸውን ጭነው ይጸልዩለትና ኃጢአቱን ይሰረይለታል ይላል። እና እነሱ የሚያምኑ ሰዎች ናቸው እጃቸውን ጭነው ጸልየው ኃጢአትን ሰው ሊሰረይለት የሚችለው። ያው የጌታ ኢየሱስ ክርስቶስን ስም ጠርተው ነው። ስሙ ነው ኃይል ያለው፣ ስሙ ነው ስልጣን ያለው። በመጽሐፍ ቅዱስ ላይ ደግሞ ሌላው ሙሴ ለምሳሌ ሊሞት ሲል እግዚአብሔር በቃ አሮን ወንድምህ እንደሞተው አንተም ደግሞ መሞቻ ጊዜ ደርሷል። ስለዚህ ከመሞት በፊት የኔ ሰዎች እረኛ እንዲኖራቸው፣ መሪ እንዲኖራቸው፣ ከፊታቸው የሚመራ ሰው የሚያስገባቸው የሚያስወጣቸው እንዲኖራቸው ምንድነው ሹመው የነዌ ልጅን እንትናን ኢያሱን ሹመው ብሎ አለውና ሲሾመው ደግሞ ወይ በረከቱን ሲሰጠው ሲባርከው እጁን መጫን እንዳለበት የእግዚአብሔር ቃል ይነግረናልና ዘኍልቍ 27 ላይ ታገኙታላችሁ። ከ13 እስከ 18 ለምሳሌ ቁጥር 18 እግዚአብሔር ነው ሙሴን መንፈስ ያለበትን ሰው የነዌን ልጅ ኢያሱን ወስደህ እጅህን በላዩ ጫንበት፣ በካህኑ በአልዓዛርና በማኅበሩ ሁሉ ፊት አቁመው፣ እነርሱም እያዩ እዘዘው ብሎ የእስራኤል ልጆች ማኅበር ሁሉ እንዲታዘዙት ከክብርህ አኑርበት አለው። አያችሁ ክብሩን፣ የእሱን የሙሴን ክብር የሙሴ በረከት በእጁ ላይ ያለው እሱ እግዚአብሔር በሚያደርገው እግዚአብሔር ነበረ ሙሴን ተጠቅሞ መንፈሱን ተጠቅሞ ሙሴን ተጠቅሞ የእስራኤልን ሕዝብ የሚመራው የነበረውና አሁን እግዚአብሔር ሙሴን በቃ መጠቅለል አለብህ፣ አንተ መሞት አለብህ፣ የሚቀጥለው ትውልድን ደግሞ ኢያሱን ደግሞ እንድትባርከው እጅህን ጫንበት ብሎ በካህኑም ደግሞ ፊት እንዲሆን በሰው ፊት እንዲሆን እንዲሾመው በረከቱን እሱ ላይ እንዲያወጣ የእግዚአብሔር ቃል ይነግረናል። ከዛ እንደገና እሱንም በአዲስ ኪዳንም ላይ እናየዋለን። ኢቭን በዛም ብዙም በምንድነው በኦልድ ቴስተመንቱ ላይ ወይም በብሉይ ኪዳንም ላይ ደግሞ እናየዋለን። ዘፍጥረት ላይም ራሱ ዘፍጥረት ምዕራፍ 48ን ብታዩ ከቁጥር 13 እስከ 20 ብታነቡት ያዕቆብ የዮሴፍ አባት የሆነው ማለት ነው። እሱ ሁሉንም ልጆቹን ጠርቶ ሲባርክ ነበር። የልጅ ልጆቹን ሲባርክ ነበር እና ያዕቆብ እንግዲህ በጣም ባረጀበት ጊዜ ማለት ነው። ከዛ የዮሴፍ አባት ያዕቆብ ማለት ነው፣ ወይም እስራኤል በኋላ ስሙ የተጠራው ደግሞ እስራኤል ተብሎ ነበር። እና ምን አደረገ መሰላችሁ ያዕቆብ ኤፍሬምንና ምናሴን ጠራቸውና እነዚህ ወንድማማቾች ናቸው። ምናሴ የመጀመሪያ ልጅ ነው፣ ኤፍሬም ደግሞ ሁለተኛ ልጅ ነው። ግን ምን አደረገ ያዕቆብ በእግዚአብሔር ምሪት ሆኖ ማለት ነው፣ እግዚአብሔር መርቶት ምን አደረገ? በእነሱ እንግዲህ ባህላቸው የመጀመሪያ ልጅ ነው በረከትን የሚቀበለው፣ የበኩር ልጅ ነው በረከትን የሚቀበለው። ግን ምን አደረገ ያዕቆብ? ከምናሴን የመጀመሪያ ልጅን ወይም ታላቅየውን ሳይሆን የባረከው ኤፍሬምን ባረከ። ኤፍሬም ላይ ቀኝ እጁን አደረገ ይለናል። እንትና ላይ ደግሞ ምናሴ ላይ ደግሞ ግራ እጁን አደረገ እና ታናሹ እንደሚመራ
የኤፍሬም ዘር እንደሚመራ አድርጎ እንትን ያንን እጁን አደረገና ጫነበት ማለት ነው። እና ይሄ በለመድነው በባህል ሳይሆን በቃ እግዚአብሔር ምሪት ሄደን ነው የምንባርከው፣ ወይም ስለወደድናቸው ወይም ስለጠላናቸው ሳይሆን እግዚአብሔርን መንፈስ በመከተል እግዚአብሔር የሚሾመውን እንሾማለን። እግዚአብሔር ደግሞ ተገዛ ብሎ ላለው ሰው ደግሞ ይመገዛት እንዳለበት በቃ እግዚአብሔር የሚባርከውን ይባርካል፣ የሚሾመውን ይሾማል። እና በእድሜም አይደለም ወይም በባህልም አይደለም እንትን እግዚአብሔር ካህን አድርጎ በቤተሰብ ውስጥ የሚመርጠው። የቤተሰቡን ትንሹን ሊመርጥ ይችላል። አሁን ለምሳሌ የዳዊትን ሹመት ብታዩ እግዚአብሔር ዳዊትን ሲመርጠው የመጨረሻ ትንሹን ነው። እንዲያውም እረኛ የሆነውን ወንድሞቹ የጠሉትን በቃ እሱ የመጨረሻ የተረሳውን አይነት ሰው ነው አንዳንዴ እግዚአብሔር ለሹመት ለካህንነት የሚመርጠው ከቤቱ ማለት ነው። እና ወይ ደካማ የሆነውን ጌዲዮንንም ሲመርጠው እንደዚህ ነው። ፈሪ የነበረውን ከቤታቸው ትንሽ የነበረውን እና እንዲህ አይነትን ሰው ነው እግዚአብሔር። ለምንድን ነው መሰላችሁ? በትንሾች ላይ የእግዚአብሔር ኃይል በጣም ስለሚገለጥ ነው። ወይም በደካሞች ላይ በፈሪዎች ላይ እግዚአብሔር ኃይሉን ያረግና ወይም ትንሽ የሆኑት ላይ ወይም ሴት የሆኑትንም ከሆነ ገብታችኋል። አሁን ድንግል ማርያም ሴት ናት፣ ድንግል ናት፣ ምንም ወጣት ልጅ ናት። እና የእሱን መንፈስ እሷ ላይ የሚያደርገው በቃ እንዲህ አይነት ነው የሚጠቀመው። ሴት በዛን ጊዜ ተጠላች ናት። ሴት ብዙ ከእግዚአብሔር ጋር ግንኙነት አላት ብለው በማያምኑ ባህሎች ነው ጌታ ኢየሱስ በሴት ዘር ሊመጣ የፈለገው እና በሴት ማፀን ማለት ነው። እና እንዲህ አይነት ነው እግዚአብሔር የሚያደርገው የሱን ኃይል እንዲገለጥ ማለት ነው። ግን ጎበዝ ነን እኛ እንትን ነን ብለው የሚሉትን ግን ትዕቢተኞች ስለሆኑ ትዕቢታቸው እንዲያፈርስባቸው ብሎ ትዕቢተኞችን ብዙ ጊዜ አይቀበልም። እግዚአብሔር አይቀበልም ስላችሁ ትዕቢታቸው መቀየር አለበት በትህትና። ከዛ ትዕቢተኞችን ያዋርዳል። ትዕቢት ያለበት ሰው እግዚአብሔር አያስፈልገኝም፣ እኔ እችላለሁ፣ እኔ በቂ ነኝ ይላል ብዙ ጊዜ። ስለዚህ እግዚአብሔር ደግሞ ትዕቢተኞችን ያዋርዳል። ትዕቢተኞችን አይቀበልም። ትዕቢታቸው መፍረስ አለበት። ከዛ እኔ አልችልም፣ እኔ ትንሽ ነኝ፣ እኔ አልቃሻ ነኝ የሚሉትን ኃይሉን ያደርግና አልቃሻነታቸውን ያወጣና እሱ ይጠቀምባቸዋል። ከዛ እግዚአብሔር ክብር እንዲያገኝ እቺ እንደዚህ አልቃሻ አልነበረች እንዴ? እቺ ፈሪ አልነበረች እንዴ? እቺ ዝምተኛ አልነበረች እንዴ? እቺ እንደዚህ አልነበረ በቃ አለ አይደለ? እቺ ወይም ይሄ ምናምን እየተባለ የሚባሉትን ነው እግዚአብሔር ብዙ ጊዜ ኃይሉን በእነሱ ላይ ያደርግና በሱ መንፈስ ኃይሉ እንዲገለጥ ያደርጋል እግዚአብሔር ብዙ ጊዜ ልላችሁ ነው። እና አሁን ወደ ዛሬው ቶፒካችን ስንመጣ እጅን በመጫን እንግዲህ ታላቅ ነበሩ ጉዞውን ከእግዚአብሔር ጋር ብዙ የተጓዙ ሰዎችን እነሱን ወደ ሞት ሲጠራቸው ወደ እሱ ሲጠራቸው በስጋ ሲደክሙ ከመሄዳቸው በፊት ደግሞ ያንን በረከት አስተላልፈው ያንን ሹመት አስተላልፈው ያንን ኃላፊነት አስተላልፈው አሰልጥነው ነው እንዲሄዱ የሚፈልገውና እንዲህ ነው። ለዚህ ነው እጅን መጫናችሁን ጸጋ ማስተላለፍ ማለት ነው። ገብቷችኋል? እና ሌላው ደግሞ የእግዚአብሔር ቃል ላይ ለእንትን የሚጠቀምበታል፣ ለፈውስ የሚጠቀምበታል። መጽሐፍ ቅዱስ ላይ ይነግረናል። ለመንፈስ ቅዱስ ማረፊያም መንፈስ ቅዱስ ሰው እንዲቀበልም አማኞች እነ ጴጥሮስ ለምሳሌ ያመኑት በውሃ ይጠመቁና አይሁዶቹ በኢየሱስ ክርስቶስን አምነው ይጠመቁና ግን መንፈስ ቅዱስ አልተቀበሉም ነበረ። ገብቷችኋል? ከዛ ማነው ስሙ እነ ጳውሎስ ይመጡና እጃቸውን ይጭኑና
በመንፈስ ቅዱስ እንዲቀበሉ ሲያደርጉ ሲጸልዩላቸው ሰዎች መንፈስ ቅዱስ መቀበል ይጀምራሉ ማለት ነውና ቋንቋ መንፈስ ቅዱስ ሲመጣ ደግሞ የተለያየ ስጦታዎች ይዘው ይመጣል። ድፍረት የሌላቸውን ድፍረት እንዲመጣላቸው ያደርጋቸዋል። ገብቷቸዋል። አለማመን ሳይሆን ያምናሉ፣ ግን ለአገልግሎት ድፍረት ላይኖራቸው ይችላል። ስለዚህ የመንፈስ ቅዱስ ስጦታን ለማካፈል ጸጋን ለማካፈል ወይም ደግሞ ለሰባኪ አሁን ለሰባኪነት ለመጋቢነት ለአስተማሪነት ለፈውስ ሲፈልጋቸው እግዚአብሔር እንዲህ አድርጎ ነው የሚቀባቸው ልላችሁ ነው። ሰውን የሚቀባው እንዲህ ያደረገ ነውና ያ ስጦታ ያለው ያ ጸጋ ያለው ሰው ሲጸልይለት ለዛ ሰው እጁን አድርጎ ያ ስጦታ ያ ሰው ያለው ይቀበላል ማለት ነው፣ ይካፈላል ማለት ነውና እንዲያውም ጌታ ኢየሱስ ምን ብሏል? እናንተን የሚቀበል እኔን ይቀበላል ይላል። ገብቷችኋል? እኔን ደግሞ የሚቀበል የላከኝን ይቀበላል። እኛን ሰው ወዶ እጃችንን ጭነን ስንጸልይላቸው እኛን ይወደዱ ማለት ወይ እኛን ተቀበሉ ማለት ጌታ ኢየሱስን ውስጣችን ያለውን መሪውን መንፈሳችንን ተቀበሉ ማለት ነው። ከዛ እሱን ደግሞ ሲቀበሉ እግዚአብሔር አብን ተቀበሉ፣ የላከውን ጌታ ኢየሱስን የላከውን አብ ተቀበሉ ይለናል። እና በቃ የሚሰማችሁ እኔን ይሰማል ይላል። ሉቃስ 10 ላይ እንደዚህ የሚለን ቃል አለ። ሉቃስ 10 ከቁጥር 16 እስከ 20 የሚሰማችሁ እኔን ይሰማል፣ እናንተንም የጠላ እኔን ይጠላል፣ እኔንም የጠላ የላከኝን ይጠላል ይላል። ስለዚህ የእግዚአብሔር መንፈስኛ ውስጥ ያለውን የሚወድ ሰው ከሆነ እኛን ይወደናል። የእግዚአብሔር መንፈስን ውስጣችን ያለውን የማይወድ ሰው ደግሞ እኛን ይጠላል። እኛን ጠላ ማለት ኢየሱስን ጠላ፣ ውስጣችን ያለውን መንፈስ። ከዛ ደግሞ የላከውን ደግሞ እግዚአብሔርን አብን ደግሞ ጠላው ነው የሚለንና በቃ ሌላው ጌታ ኢየሱስ ክርስቶስ ደግሞ እነሆ እባቡንና ጊንጡን ትረግጡ ዘንድ በጠላትም ኃይል ሁሉ ላይ ስልጣን ሰጥቻችኋለሁ ብሎ ጌታ ኢየሱስ ክርስቶስ አለ። እባብ ተንኮለኛውን በሽታ የሚያመጣውን ስተት የሚያመጣውን ወደ ኃጢአት ወደ ክፋት የሚወስደውን ያዙት፣ የዲያብሎስን ሐሳብ እንድትይዙት። አሁን እጃችንን ሰው ላይ አድርገን ስንል ኃጢአቱን እንለዋለን። ኃጢአቱን ወይም እባቡን ተንኮለኛውን ውስጣቸው የሚነዳቸውን የሚረብሻቸውን የሚያስጨንቃቸው ታሰረ ማለት ነው። ገብቷችኋል? ያ እባቡ ታሰረ፣ እባቡ ተረገጠ። በማን ስም ነው የተረገጠው? በኢየሱስ ክርስቶስ በምናምነው ውስጣችን ባለው መንፈስ፣ በኢየሱስ ክርስቶስ መንፈስ፣ በቅዱሱ መንፈስ ያ መንፈስ ይታሰራል። እና እኛስ እጃችንን እዛ ላይ ሰው ስናደርግ የኛ ስልጣን እግዚአብሔር የሰጠን ስልጣን በነዛ በጠላት ኃይል ላይ ስልጣናችን ይበዛል ማለት ነው። ገብቷችኋል? የጠላት ኃይል ይሰበራል። እነዛን ሰዎች የሚያስጨንቀው ጠላት ኃይል ጉልበቱ ይሰበራል። እነዛን ሰዎች የሚያሳስተው የሚያስጨንቀው የሚያሳድደው መንፈስ እባቡ ተንኮለኛው ይያዛል። ከዛ ኃይሉ ይሰበርበታል። የኢየሱስ ክርስቶስ ስም ይጸለይበታል፣ ስሙ ይጠራል። ስልጣኑ በነዛ በጠላቱ ኃይል ላይ ስልጣኑን እናስቀምጣለን ማለት ነው። እና የኛ የተቀበልነው የኢየሱስ ስልጣን እና ስሙ እጃችንን በምናረግበት ጊዜ የኢየሱስ ኃይል በነዛ ሰዎች ላይ ይመጣል ማለት ነው። እና ያማንም ያ ጠላት ጉልበቱ ይሰበራል። ያ ጠላት ያ በሽታ ያ ዲያብሎስ ኃይሉን ይሰበርበታል፣ ይያዛል ማለት ነው። ገብቷችኋል? የዲያብሎስን ሐሳብ ሊያፈርስ የተገለጠው ኢየሱስ ክርስቶስን ስም ስንጠራበት እጃችንን አድርገን ስልጣን ሁሉ የኢየሱስ ነው የምንለው። እኛ እንደ መልእክተኞች እንሆናለን። እኛ የእግዚአብሔር እጅ እንሆናለን። የእግዚአብሔር መንፈስ መተላለፊያ እንሆናለን። ገብቷችኋል? እግዚአብሔር መንፈስ ስለሆነ እኛ እጃችንን እነሱ ላይ ስናረግ ስጋ ለስጋ ይሆንና ያ መንፈሱ ያንን ደካማ ጎናቸውን ጉልበቱን ጠላትን ይይዝላቸዋል፣ ኃይሉን ይሰብርላቸዋል ማለት ነውና
ለፈውስም ጌታ ኢየሱስ ክርስቶስ ተጠቅሞበታል። ለምሳሌ አይነ ስውሩን ሰውዬ ሊፈውሰው ሲፈልግ እንትን እጁን ላዩ ላይ አደረገና ነው የሚለው። እንዲያውም እጁን ላዩ ላይ አድርጎ ፈወሰው ነው የሚለንና አይነ ስውርን ሲፈውስ ኢየሱስ ክርስቶስ እጁን ይጠቀም ነበረ። እጁን አይናቸው ላይ ያደርጋል አይነ ስውር ከሆኑ እና እንትን ይፈወሳሉ፣ ማየት ይጀምራሉ። የሱ ኃይል በነዛ ሰዎች በዛ ስጋ ላይ ስልጣን አለው። ገብቷቸዋል። በዛ በጠላት ኃይል ላይ በበሽታ በደዌ ላይ ኢየሱስ ክርስቶስ ስልጣኑን ነው የሚያደርገው እና መንፈሱ ያንን የጠላትን ጉልበት ይሰብረዋል ማለት ነው እና አይነ ስውር ያደረገውን እንትን የእግዚአብሔር ኃይል ይመጣና ፈውስ ይተላለፋል፣ ይፈወሳል ማለት ነው። ጌታ ኢየሱስ እንደሱ አድርጓል። የእንትና ደግሞ የድካም መንፈስ ያለባትንም ደግሞ ይላል ሉቃስ 13 እናንተ ለመረዳታችሁ ሉቃስ 13 ምዕራፍ 13 ቁጥር 13 ላይም አንድ ድካም መንፈስ ያለባት ሴት ነበረች ይላልና ለ18 ዓመት ድረስ ጎባጣ ነበረች። ጎባጣ አድርጓት ነበረ የሰይጣን ማለት ነው። 18 ዓመት አስቡት። ከዛ ጌታ ኢየሱስ ክርስቶስ እጁን ጫነባትና ጎባጣነቷን ቀርቶ ቀጥ ብላ ቆመች ይላልና እንደገና ኢየሱስ ክርስቶስ ብዙ እጁን ሰው ላይ ጫነ፣ ጎባጣዋ ላይ ጫነ፣ ቀጥ ብላ ቆመች። አይነ ስውሩ ላይ ጫነ፣ ማየት ጀመረ ይለናል። ገብቷችኋል? በቃ እጁን ብዙ ጊዜ ጌታ ኢየሱስ ክርስቶስ ለፈውስ ይጠቀምበት ነበረ እና እኔ የማደርገውን ነገር በሙሉ እናንተ ነው የምታደርጉት፣ ኃይሉን ስልጣኑን ሰጥቻችኋለሁ፣ እባቡን የምትረግጡበት የጠላትን ኃይል የምትሰብሩበትን ስልጣን ለእናንተ ሰጥቻችኋለሁ ስላለ በሱ ያመነ ሰው በሙሉ ለዚህ ነው እጁን አውጥቶ እጁን አድርጎ ሰው ላይ ሲጸልይ፣ በሽተኛ ላይ ሲጸልይ ያ በሽታ ይፈወሳሉ። በቃ በእምነት የሚደረግ ጸሎት ይፈወሳሉ። እነሱም ካመኑ ከተስማሙ፣ እናንተን ከተቀበሏችሁ፣ እናንተ የምትሉትን የሚሰሙ ከሆነ ፈውስ ይመጣላቸዋል። ገብቷችኋል? እና ይህንን እግዚአብሔር በቃ እርስ በራሳችን እጃችንን የጫንን መጸለይን መጽሐፍ ቅዱስ በጣም በጣም ከመጀመሪያው ከኦሪት ጀምሮ እስከ መጨረሻው ድረስ ይህንን ነገር እንድናረግ እግዚአብሔር እንትን ይገፋፋናል፣ ይመክረናል ማለት ነው በቃሉ። ጳውሎስም ራሱ የትሬን ያደረገው የነበረው ልክ አሁን ሙሴ ኢያሱን ትሬን እንዳደረገው ጳውሎስም ደግሞ ትሬን ያደረገው ጢሞቴዎስ አለ ወጣት ልጅና እሱንም ደግሞ እጁን ጭኖበት የእግዚአብሔር እንትን መንፈስ ተናግሮት እሱም ማድረግህን ጅን የጫንክ መጸለይን እንትን በለው፣ ያንን ጸጋ አሳድገው፣ ኢግኖር አታድርገው፣ ቀጥል፣ ያንን ፕራክቲስ እጅን የጫንክ መጸለይህን ቀጥል አለው እና ጳውሎስ የነበረውን ጸጋ አካፍሎታል። እግዚአብሔር ሊድ አድርጎት እግዚአብሔር መርቶት ጳውሎስን ለጢሞቴዎስም እንዲያስተላልፍ ያንን የጸጋውን ስጦታ የፈውስን ስጦታ እንዲያስተላልፍ ለጢሞቴዎስም ይሄ ስጦታ ተሰጥቶታል እና ዝም አትበለው፣ ቀጥልበት፣ ያንን ተጠቀም፣ እጅህን መጫኑን ተጠቅመህ መጸለይን አትርሳ ብሎ በቃሉ ላይ ሲነግረው እናያለን። እሱንም ሁለተኛ ጢሞቴዎስ ምዕራፍ 1 ከቁጥር 6 ጀምሮ ጢሞቴዎስን ጳውሎስ ሲመክረው እሱን ማየት ትችላላችሁ። ሌላው ደግሞ እንትና ማን ነው ደግሞ ሌላው ሳውል ደግሞ አናንያስ የሚባለው ሳውል ወይም ደግሞ ጳውሎስ ማለት ነው። ገና ጌታ ኢየሱስ ክርስቶስን ሳያምን ገና ጌታ ኢየሱስ ክርስቶስን ሳይቀበል ገና በፊት አሳዳጅ፣ ተሳዳቢ፣ ኢየሱስ ክርስቶስን የሚያምኑትን ሁሉ የሚያስገድል የነበረ እንትና ጳውሎስ እና በቀድሞ ስሙ ሳውል ማለት ነው እና
እንደሱ በሚያደርግበት ጊዜ ጌታ ኢየሱስ በብርሃን ተገለጠለትና አይነ ስውር ለ3 ቀን ሆነ። ከዛ እግዚአብሔር ወይም ጌታ ኢየሱስ ክርስቶስ አናንያስ የሚባለውን ሰውዬ ጻድቅ ሰውዬ ላከና ለጳውሎስ ወይም ደግሞ ለሳውል የሚባለው እጅህን ጫንበት እና አይኑ ይበራል እና እዚህ ቦታ ነው የተቀመጠው ብሎ ጌታ ኢየሱስ ልኮት ሄዶ አናንያስ በእግዚአብሔር ምሪት በመንፈሱ ምሪት በኢየሱስ ክርስቶስ ምሪት ሄዶ ጳውሎስ አይን ላይ ሲያደርግ ነው ጳውሎስ ከውሩነቱ አይኑ የበራው እና ከዛ ከአይኑ ከበራ በኋላ ነው የእውነት አይኑ በሚበራበት ጊዜ መንፈሳዊውም ነገር የልቡም ተከፈተለት። ከዛ በኋላ ስብከቱን ምኑን የሚያደርገው የነበረው ከዛ በኋላ ነው። ገብቷችኋል? የአዲስ ማንነት ተቀበለ ማለት ነው። እና እጅን መጫን እንደገና እግዚአብሔር ሲልክ ነው። ኢየሱስ ክርስቶስ ምሪትን ሲሰጥ ነው። በመንፈሱ እንዲያድርጉ ሲላችሁ አዳምጣችሁ በመንፈሱ የምታደርጉት ነገር ነው እንጂ ዝም ብላችሁ ተሯሩጣችሁ የምታደርጉት አይደለም። ልጆቼ ድምፄን ይሰማሉ ስለሚል የእግዚአብሔር አገልጋዮች ድምጹን ስለምንሰማ ነው የምናደርገው እንጂ ዝም ብለን የራሳችን ተግባር እንዳልሆነ በእምነት እንደሚደረግ ልነግራችሁ ፈልጋለሁ። በምሪት በእግዚአብሔር ምሪት በእምነት ነው እጅ የሚጫነው ልላችሁ ነው። ሌላው ሐዋርያት ምዕራፍ 13 ቁጥር 3ም በአንድ ላይ ሆነው ጾሙ ይለናል፣ ጸለዩ ይለናል። ከዛ እግዚአብሔር በመንፈሱ ጳውሎስንና በርናባስን ሹሙልኝ ለምፈልገው ስራ ለተለየ ስራ ፈልጋቸዋለሁና እነሱን እጃችሁን ጭናችሁ ጸልዩላቸውና እንትን በሏቸው፣ እጃችሁን ጫኑና ጸልዩላቸው ብሎ እንዲለዩ ለተለየ ስራ፣ ለተለየ አገልግሎት፣ ለተለየ መጋቢነት ስራ እግዚአብሔር ኢየሱስ ክርስቶስ ከመላኩ በፊት ቤተ ክርስቲያን አንድ ላይ በአንድ ልብ ሆነው ህዝቡ ተሰብስቦ እንዲጸልይላቸውና ወደ አገልግሎት ወደ አዲስ አገልግሎት እግዚአብሔር ወደሚመራቸው አገልግሎት እንዲወጡ እንደገና እጃቸውን መጫን ነበረባቸውና ይህንን የምነግራችሁ ለእናንተ እንትን እንዲሆንላችሁ ነው። ብዙ እንትኖች መጽሐፍ ቅዱሳዊ እንደሆነ ሰው እጁን ልጫንና ልጸልይላችሁ ቢላችሁ የእውነት እግዚአብሔርን የሚያምኑ ኢየሱስ ክርስቶስን የሚያምኑ ሰዎች ከሆኑ እንትን በቃ በውስጥ እነሱ ሊጸልዩላችሁ መሆኑን ይግባችሁ ልላችሁ ነውና ግን ማንንም ሰው ደግሞ የክፉ መንፈስም እንዳይተላለፍባችሁ ማንንም ሰው ሳይሆን እርግጠኛ የሆናችሁ ይሄ ስጦታ የተሰጠው ለቤተ ክርስቲያን ነው፣ ይሄ ስጦታ ለእግዚአብሔር ስራ ነው፣ ለካህናቶች ብዙ ጊዜ በቃ እግዚአብሔር ለሚጠቀምባቸው ሰዎች ነው። እነዚህ አይነትን ግን ያው ለቤታችን፣ ለልጆቻችን፣ ለባል፣ ለሚስት በቃ በእምነት የተጸለየ ዘይት አድርጋችሁ ጸልዩ የሚለው እምነታችንና የነሱ እምነት ነው። እጃችንን አድርገን የምንጸልየውና ይሄ የአንዱ የኛ ማድረግ ያለብን እግዚአብሔርን መታዘዝ ያለብን ስራ ነው ልላችሁ ነው። ሌላው በቃ በዚህ ላጠቃልለው ፈልጋለሁ። ኢሳይያስ ምዕራፍ 53 ከቁጥር 6 እስከ 12 እኛ ሁላችን እንደ በጎች ተቅበዝብዘን ጠፋን፣ ከኛ እያንዳንዱ ወደ ገዛ መንገዱ አዘነበለ፣ እግዚአብሔርም የሁላችንን በደል በእርሱ ላይ አደረገ፣ ወይም የሁላችንን ኃጢአት በእርሱ ላይ አደረገ፣ በሱ ላይ ጫነ ይለናል እና ይሄ ራሱ ድሮ እኛ ተቅበዝብዘን ነበር፣ ብዙ ኃጢአተኞች ነበርን ነው የሚለው እና እንደ በጎች እንደ ጠፋ በጎች ነበርን ግን እና ወደ ገዛ ፍላጎታችን ወደ ገዛ ሐሳባችን ነበር የምንሄደው፣ ኃጢአተኞች ነበርን፣ እግዚአብሔርን አልፈለግንም ነበረ ነው የሚለው። ግን እግዚአብሔር ግን የኛን ኃጢአት
በእርሱ ላይ አደረገው፣ በሱ ላይ ጫነው ይላል። አያችሁ፣ ያ ኃጢአታችን በሙሉ በኢየሱስ ላይ ተጫነ። በዛ ልክ ቅድም አላልኳችሁም? የጠላት ጉልበት የእግዚአብሔር ኃይል ይመጣና የጠላትን ጉልበት እንደሚያጠፋው፣ ኃጢአትን እንደሚያጠፋው ሰው እጁን ሲጭንብንና የእውነት አማኞች እጃቸውን ሲጭኑ ያ የጠላት ጉልበት ያ ኃጢአት ነው የሚሞተው። ገብቷችኋል? ወይም ደግሞ የኢየሱስ ክርስቶስን ስም ሲጠራበት ነው ያ የሚደመሰሰው። ገብቷችኋል? ስለዚህ ያ ደዌው የሚጠፋው፣ ያ ጎባጣነቱ የሚጠፋው፣ ያ አይነ ስውርነቱ የሚፈወሰው በእምነት የተጸለየ እግዚአብሔርን ልጅ ኢየሱስ ክርስቶስን ፈውሱን የኢየሱስን ሞት ብቻ ሳይሆን ትንሣኤውን የሚያመነ ሰው ነው እና እጁን በሚጭንበት ጊዜ ኢየሱስ ክርስቶስ ሞቶ እንዳልቀረው ኃጢአት ሆነ አይደለ ነው የሚለን አይደለ? እግዚአብሔር እጁን ጫነበት፣ ኃጢአታችንን በሙሉ ጫነበት ይለናል እና ኃጢአታችንን ጭኖበት ግን መጨረሻ እግዚአብሔር ደግሞ አስነሳው ይላል። ስለዚህ ኃጢአትን መያዣ በሉት። በቃ እጅን ሰው ሲጭን አንድ ሰው ላይ ያንን ያቀበዘበዘውን ኃጢአት ያደረገውን ክፋቱን፣ የጠላትን ኃይል፣ እባቡን፣ ተንኮለኛውን፣ ደዌውን ማሰር በሉና አስቡት። ገብታችኋል ወይ? መግደል፣ በኢየሱስ ደም መርጨት እንደማለት ነው እና ልክ ጌታ ኢየሱስ ክርስቶስ ላይ ሁሉ ኃጢአታችን እንደወረደና የጠላት ኃይል እንደተሰበረው እንደተነሳው እኛም ደግሞ ያንን ያመንነውን ኃይሉን የተቀበልነውን ትንሣኤ የተቀበልነውን ሕይወት ለማስተላለፍ ነው። በረከትን ለማስተላለፍ ነው። የተቀበልነውን ጸጋ ለማስተላለፍ ነው። እጃችንን የምንጭነው የተሰጠንን የተላክንበትን አሳይመንት ለማድረጊያ በእግዚአብሔር ምሪት በእግዚአብሔር ሐሳብ ሄደን የምናደርገው ተግባር ነው ልላችሁ ነው እና ብዙ እንትን ሰጥቻችኋለሁ። በቃ እናንተ እያያችሁ ያው ከጊዜ ማጠር የተነሳ ሁሉንም ላነበው አልቻልኩም እና ግን በቃ እንደዚህ መጽሐፍ ቅዱሳዊ ነው። ለመባረክ ነው። ለሹመት ይጠቀምበታል እግዚአብሔር መንፈስ ቅዱስን ለማስተላለፍ እና ለሹመት ይጠቀምበታል። ሊልካችሁ አንድ ቦታ ሲፈልግ ሰው እጁን ጭኖ ካህን ጭኖ ሰው ባለበት ሁሉ ለዛ አሳይመንት እግዚአብሔር ይቀባችኋል ማለት ነውና ይሄ ደግሞ በሁሉ ሰው ፊት እንደሚደረግ አሁን ሙሴን ኢያሱን ሲቀባ ካህኑም ብሏልና እንደዚህ እግዚአብሔር እንደዚህ ነው ስራውን የሚያደርገው፣ እንዲህ ነው የሚሾመው ብዬ ልላችሁ ነው እና ልክ ጳውሎስ ጢሞቴዎስን እንዳለው አታቃሉት፣ የእጅ ላይ ተጭኖ መጸለይን አትናቁት፣ አክብሩት። እግዚአብሔር ሊፈውሳችሁ ሲፈልግ ነው እንደሱ የሚያደርገው። እናንተን የሚሰማ እኔንም ይሰማል እኔንም ይቀበላል ብሏልና እኔንም የሚቀበል ደግሞ ጌታ ኢየሱስ የሱን ፈውስ የሚቀበል ደግሞ እግዚአብሔርን አብ ደግሞ ፈውስ ይቀበላል እና በቃ እግዚአብሔር አብ ወልድ መተው ፈውሱን ያደርጋሉ በመንፈስ ቅዱስ ምሪት ማለት ነውና እግዚአብሔር በቃ ይሄንን አስተምሮኛል ዛሬ። እንደወደዳችሁት ተስፋ አደርጋለሁ። ነገ ደግሞ በእግዚአብሔር በሌላ ቃል በሚያስተምረኝ ደግሞ መጣለሁኝ። እግዚአብሔር ይባርካችሁ። በሰላም እንገናኝ ነገ ደግሞ። አሜን ባይ